ሆኖ ሳይሆን በጣም በብዙ ተባርኮ ይመጣልና ሲዘገይ ምን ማድረግ እንዳለብን አንዳንድ ነገሮችን ከእግዚአብሔር ቃል እንመለከታለን። መዘገየት በሁለት ይካፈላል። አንድ በእግዚአብሔር ዘንድ መዘገየት የሚባል አለ። በእግዚአብሔር ቃል የተጻፈ መዘገየት አለ። እንዲሁም ደግሞ ሰይጣን ነገራችሁ እንዳይለቃ በአየር ላይ ምሳሌ ዳንኤል ሲጸልይ የዳንኤል ጸሎት መጀመሪያ ቀን እግዚአብሔር ሰምቶ ሳለ ግን ስንት ቀን ያዘገየው 21 ቀን እንደተቋቋመ እንደዚሁ በረከታችን ነገራችን ሰይጣን የሚያዘገይበት መንገዶች አሉ። ክብር ለጌታ ይሁን እና መዘገየት ከእግዚአብሔር ከሆነ ከእጥፍ በረከት ጋር ይመጣል። አሜን አሜን። እና ነገሮች ሲዘገዩ ምን ማድረግ አለብን? ክብር ለጌታ ይሁን። ነገሮች ሲዘገዩ በጸሎት መጠበቅ አለብን። አንደኛ ክብር ለጌታ ይሁን። ነገሮች ሲዘገዩ ማድረግ ያለባችሁ ነገር መንገድ ላይ ሆናችሁ ትክክለኛ ሆናችሁ እያመለካችሁ እግዚአብሔር የሚወደውን ታውቃላችሁ፣ እግዚአብሔር የሚጠላውን ታውቃላችሁ። ያንን እግዚአብሔር የወደውን ያደረጋችሁ በእግዚአብሔር ፊት መሆን ይገባሃል። እግዚአብሔር የሚጠላው ነገር አለመስራት፣ እግዚአብሔር የሚጠላው ነገር የሚሰራ ከሆነ ነገሮቹ ይመጣሉ። የመጠበቅ ሞኝነት ብዬ አስባለሁ። ክብር ለጌታ ይሁን። እግዚአብሔር በእውነት በቅድስና እየጠበቀን ከሆነ እግዚአብሔር በሰዓቱ መጥቶ ነገሮቹን ይቀይረዋል። ሃሌሉያ። አንዳንድ ጊዜ የሚዘገየው ለመልካም ነው። ክብር ለጌታ ይሁን። ለምንድን ነው ግን ብዙ ጊዜ እኛ ሲዘገይ ወዴት ነው? ወደ ሌላ ነው የምንተረጎመው። እግዚአብሔር የለም፣ የሚያይ የለም፣ የሚረዳ የለም፣ የሚሰማ የለም፣ የሚያግዝ የለም ይላል። በዚህ ምድር ላይ ብዙ ነገሮች በመዘገየት ውስጥ ላይ ብዙ ነገሮች እየተሰሩ እንደሆነ አምናለሁ። ብዙ ነገሮች የምትፈልጉ ነገር ሁሉ በመዘገየት ውስጥ እግዚአብሔር ውብ አድርጎ ይሰራል። ክብር ለጌታ ይሁን። ብዙ ጊዜ ክርስቲያኖች ነገሮች ሲዘጋዩ ተስፋ ይቆርጣሉ። የታወቀ ነው። ብዙ ጊዜ ክርስቲያኖች ነገሮች ሲዘገዩ ነገሮች አንድ ቦታ ላይ ሲቆሙ ተስፋ ይቆርጣሉ። ለነገ መራመድ ይፈራሉ። ይሄ እንደዚህ አልሆነም፣ ነገ ደግሞ እንደዚህ እንዴት ይሆናል? ይሄ ነገር አልተሳካም፣ ነገ ደግሞ እንዴት ይሳካል ብሎ ተስፋ ይቆርጣሉ፣ ይደክማሉ፣ ጸሎቱን ያቆማሉ፣ ቸርች መግባትን ያቆማሉ። የሚሄድበት ድካም መንፈስ ያውጇል በራሳቸው ላይ። እግዚአብሔር ትልቅ ነገር አዘጋጅቶ ያለ ነገር ግን ምንድነው የሚያደርጉት? ተስፋ ይቆርጣሉ። ብዙ ክርስቲያን ነው ይሄ የሚያደርጉ ባህሪ ነውና ነገሮቹ ግን ተስፋ መቁረጥ በፍጹም አያስፈልግም። የዘገየ ነገር አሁንም ለብዙ እዚህ ጋር ያለው ህዝብ እንዲሁም በተለያየ አቅጣጫ ለሚሰሙ የዘገየ ነገር ሊኖራቸው ይችላል፣ መኖርም አለበት። ክብር ለጌታ ይሁን። በዘገየው ቁጥር አንተን እያጠነከረ እንደ ድንጋይ እያጠነከረ በቅን እያበረታ ብርቱ ሰው እያደረገ እያሰለጠነ ከኔ ጋር ናችሁ ማይንድ እየሰጠ ጸጋ ያበዛ። ክብር ለጌታ ይሁን። በዛው እየበረታ ትቀጥላለህ እንጂ አትደክምም። አንድ እንደሚመጣ እርግጠኛ ከሆንክ እዛ ቦታ በትዕግስት መጠበቅ አለብህ። እንደሚሳካ እርግጠኛ ሆነ ከሆነ እግዚአብሔር ቀደም ብሎ ለሰው የተናገረው ለተስፋ ቃል የተናገረው አብርሃም ታስታውሳላችሁ፣ ዘገይቷል፣ ነገሩ በደንብ ጠብቆን አገኝተዋል። ክብር ለጌታ ይሁን። ይስሐቅን በአብርሃም ላይ የዘገየው የበረከት ጉዳይ አይደለም፣ የልጅ ጉዳይ እጅግ በጣም ይህ መንፈስን ተከታትሎ ይስሐቅንም አንድ ቦታ ላይ እንዳደከመ ታስታውስ ከሆናችሁ አገኝቶ ነበረ። ዘገየው ግን አገኘው። ቀጥሎ ደግሞ ይስሐቅ ያዕቆብ ብለን ተከትሎ መጥቶ ነበረ። ማናቸው? ልያ ወለደች፣ የመጀመሪያው ነው። ግን ራይል ላይ መውለድ ማይጸኗ ተዘግቶ እንደነበረ መጨረሻ ላይ 2 ልጆች ብቻ ነው የወለደች፣ ዮሴፍ እና ቢንያም ብቻ ነው የወለደች። ሌላ ክብር ለጌታ ይሁን። እና ይሄ ሁሉ መዘገየት እየተከታተለ የመጣ ሁሉ በምትሄድበት በፈተና ላይ እያጠነከረና እያስተማረ ይመጣል። ሰው ግን እንደሚያስተምር አይረዳም፣ መንገድ እንደሚያሳይ አይረዳም። ዛሬ የዘገየው በቃ ነገ እንደማይነጋ አድርጎ ነው የሚቆጥረው። ዛሬ የሌለው ነገር ነገም በቃ የለም ብሎ ነው የሚቆጥረው። አንተ ለአንድ ስፍራ አይደለም ለአንድ አካባቢ ለዓለም የሚበቃ ሰው ከሆነ ትልቅ እግዚአብሔር ዓላማ ካለ ነገሮች ይዘገያሉ። ክብር ለጌታ ይሁን። ትልቅ አጀንዳ ካለ ነገሮች ምን ይሆናሉ? ይዘገያሉ። እንዳይወርቅ ጥንቃቄ እንዲያደርግልህ ማለት ነው። ጥንቃቄ እንድታደርግልህ ማለት ነው። ስለዚህ ነገሮች የሚዘገዩ ለመልካም ነው። ክብር ለጌታ ይሁን። መዘገየት ከእግዚአብሔር ከሆነ ከሌላ በረከት ጋር ይመጣሉ። መዘገየት ከእግዚአብሔር ከሆነ ከሌላ በረከት ጋር ወደ እናንተ ይመጣል። ክብር ለጌታ ይሁን። ነገር ግን መዘገየት ከሰይጣን ከሆነ ስፍራ ለማስለቀቅ ፈልጎ ስለሆነ ያለበት ስፍራ በደንብ ፈትሽ የሚያዝ አለብህ። ስፍራ ለማስለቀቅ አንደ ከለከክ ወደዚህ መምጣት አችልም። በጣም ይከብዳል። አሁን እናንተ ያላችሁበት ቦታ ለዓለም ውስጥ ያሉ ሰዎች መምጣት በጣም ተራራ ነው።
በጣም ዓለም እንደፈለገ ያደርጋል፣ ማምጣት አይችሉም። ስለዚህ አሁን ያላችሁበት ቦታ ተቀድሳችሁ ቀደም እንደ ጉድ አስመልኮናል። ክብር ለጌታ ይሁን። ከነበራችሁ ያስመለከው ይሄ ደስ ያለ አምላክ ልዑልን እግዚአብሔር ቅዱስ ነህ፣ ኃያል ነህ፣ ኤልሻዳይ ነህ፣ እንዳንተ ያለ የለም ብለን ዘለን አመልከን ያመለክነው ጌታ ጋር መተህ ለማምለክ እነሱ አይችሉም። ተገድቦ ነው ያሉት። ዓለም ገድቦ ነው ያለው። ሁኔታ ገድቦ ነው ያለው። ኃጢአት ገድቦ ነው ያለው። እናንተ ግን ተፈተናል ያላችሁ ያመለካችሁ ነው ያላችሁ። ይሄን ለማምለክ ራሱ ማምጣት አይችሉም። አንዴ ወጣ ካላችሁ ማምጣት አይችሉም። ይከብዳል። ስፍራ መለቀቅ ያለባችሁ ስፍራ አጠብቃችሁ መያዝ ይገባዋል። ነገሮች ሲዘገዩ መበረታት፣ እዛው ቦታ መጠረከር ይገባዋል። በርትታችሁ ስትሄዱ እግዚአብሔር ስለእናንተ ይነሳል። ሃሌሉያ። ሲዘገይ ቀላል አይመስልም። በጣም ዋጋ ተስፋ ያስቆርጣል። በጣም ምንድነው የሚዘገየው? በረከት ይዘገያል። ጸጋ ሊገለጥ ካለ ይዘገያል። ልጅ ይዘገያል። ኤቭሪቲንግ ማንኛውም ነገሮች ሊዘገዩ ይችላሉ። በእግዚአብሔር ቀን መገለጥ አይቀርም። አሜን ሃሌሉያ። ከዚህ በመቀጠል የተለያየ የመዘገየት አይነቶች መናገር ሞክራለሁ። ክብር ለጌታ ይሁን። እግዚአብሔር ከሰጠው ተስፋዎች አንዳንዶቹ ሊዘገዩ እንደሚችሉ በትዕግስት መጠበቅ አለብን። አንደኛ ክብር ለጌታ ይሁን። እግዚአብሔር ከሰጠው ተስፋዎች ተስፋ ያልሰጠ ሰው አለ ብዬ የሌለው ሰው አለ ብዬ አላምንም። ለሁሉም ሰው ተስፋ አላችሁ። ክብር ለጌታ ይሁን። ይህ ተስፋ ሊዘገይብህ ይችላል። ምን ማድረግ አለብህ? ክብር ለጌታ ይሁን። እግዚአብሔር የሰጠው ተስፋ አለ። እግዚአብሔር የተናገረ ተስፋ አለ። እንደዚህ ትሆናል የተባለው ተስፋ አለ። በዚህ ምድር ላይ ያለ ዓላማ የተፈጠረ ማንም የለም። ሁሉም ሰው ዓላማ አለ። ሁሉም ሰው ግብ አለ። ወደዛ ግብ ለመሄድ ድረስ ግን መንገድ ላይ መዘገየት ሊፈጠር ይችላል። ሊዘገይብህ ይችላል። ምን ማድረግ አለብህ? ምን መሆን አለብህ? ክብር ለጌታ ይሁን። አሜን። አንደኛው ከእግዚአብሔር ከሰጠው ተስፋዎች አንዳንዶች ሊዘገዩ እንደሚችሉ በትዕግስት መጠበቅ አለብህ። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ያለው ቃል ላንብብላችሁ። መጽሐፍ ቅዱስ ካወጣችሁ አብረን እንመለከታለን። አውጡት። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ መዘገየት የዘገየባችሁ ምናልባት የተለያዩ ነገሮች በዘገይ ውስጥ ተስፋ እየቆረጣችሁ እየደከማችሁ ያላችሁ ሰዎች ካላችሁ በዚህ ቃል ተጽናኑ። እግዚአብሔር ደግሞ ተስፋችሁን ያድሳል። አሜን ትላላችሁ? ሃሌሉያ። እግዚአብሔር ደግሞ ቢዘገይም በራሱ ሰዓት ይመጣል። መጥቶ ደግሞ የሰው ሕይወትን ይቀይራል። የደከመውን ያበረታል፣ የሳተውን ይመልሰዋል። ክብር ለናዝሬቱ ለኢየሱስ ይሁን። ስፍራው በጌታ በኢየሱስ አነባለሁ። አንዳንድ ሰዎች የዘገየ እንደሚመስላቸው ተስፋ ቃሉን ለመፈጸም አይዘገይም። ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲያበቃ ስለእናንተ ይታገሳል። ክብር ለጌታ ይሁን። አንዳንድ ሰዎች እግዚአብሔር እንደሚዘገይ አድርገው ይቆጥራሉ። ግን መጽሐፍ ቅዱስ የሚለው ምን አይልም ይላል? አይዘገይም ይላል። ይህ ቃል ሲሰሙ የዘገየባቸው ነገር ይለቀቃል። አሜን። በኢየሱስ ስም ይለቀቃል። ሃሌሉያ። የዘገየ የሚመስላቸው ነገር የቆየ የሚመስላቸው ነገር በሰው አቆጣጠር በእኔና በእናንተ አቆጣጠር ነው። በእግዚአብሔር አቆጣጠር ግን እንዳልዘገየ ነው እግዚአብሔር የሚናገረው። በዚህ ስፍራ ላይ የሚናገረው ምንድነው የሚለው? አንዳንድ ሰዎች የዘገየ እንደሚመስላቸው የተስፋ ቃሉን ለመፈጸም አይዘገየም እግዚአብሔር። ክብር ለጌታ ይሁን። ሲዘገይ ማድረግ አለባችሁ ነገር ወንድሞችና እህቶችን በትዕግስት መጠበቅ፣ በታማኝነት መጠበቅ። መመቻመቻ አያስፈልግም። በጣም አፍን ቃል መጠበቅ። አፍ ቃል ትመግባለህ። አሁን የማይበቅል ይመስላል፣ የማይሆን ይመስላል። በረከት እንድታወጣ ትበላለህ፣ መርገምን ደግሞ ተመልሶ ይመጣብሃል። እንደዚህ ብታወራ ማለት ነው። ሰዎች የአፍ ቃል ተመልሶ እንደሚበቀል ብዙ ጊዜ አይገነዘቡም። መገነዘብ አለባችሁ። አንተ ምን አይነት ሰው ሁን፣ የምታወራው ነገር ነገ ተመልሶ በአንተ ህይወት ላይ ይበቅልሃል። ክብር ለጌታ ይሁን። በአንተ ህይወት ላይ ይሆናል። ማድረግ አለበት። የአፍ ቃል መጠበቅ አለባችሁ። ነገሮች ሲዘገዩ በታማኝነት በእግዚአብሔር መጠበቅ አለባችሁ። መጸለይ አለባችሁ። አቅም በላይ ከሆነ ቤተ ክርስቲያንን ጠጋ ብላችሁ ያለው ችግር ማካፈል መጸለይ አስፈላጊ ነው እንጂ ከዚህ ውጪ የምታደርገው ነገር ከሚመጣው ከበረከት ሊያለያችሁ ይችላል። ክብር ለጌታ ይሁን። ሁለተኛ ልጅ ለመወለድ መዘገየት ሊከሰት እንደሚችል በትዕግስት መጠበቅ አለብን። ልጅ ለመወለድ ሊጠፋብህ ይችላል። ልጅ ሊጠፋብህ ይችላል። አንተ የምትወዳት ወዳታለሁ አፈቅራታለሁ ብለህ በቃ ተስፋ ሁሉም ነገር አድርገህ አገባሃት። እሱም ልክ ነው፣ ትክክል አገብተሃል። ግን መሀል ላይ ልጅ ሊጠፋባችሁ ይችላል። ምን ታደርገዋለህ? እንደ ዘመኑ ትፈታታለህ? አይደለም። ኢየሱስ ጌታ ነው። ትፈታታለህ? አይቻልም። ትዳር መግቢያ በር እንጂ መውጫ በር የለውም። ስለዚህ መፍታት አትችልም።
ማውራት አትችልም። ልጅ ለበጎ ነው ብለህ አንተ ልጅ ለምታመጣበት መጸለይ ያስፈልጋል እንጂ ልጅ የለሽም ወይ ልጅ የለህም ብለህ ማጉራረም አያስፈልግም። ብዙዎች ምንድነው የሚሆነው? ልጅ የለም ካለ አይ ባንተ ነው፣ አይ ባንቺ ነው። ወዴት ነው? ወደ ሐኪም ቤት ሆስፒታል ሄዶ ይመረመራል። ከዛስ አንተ መውለዳችን ሲባል በቃ ይልመልክ እሱ ላይ እሷ ተመርጭ ከዛ ተላ ለመሄድ እንደዚህ መመረመርም መሄድ አያስፈልገውም። ከኔ ጋር ናቸው አያስፈልግም። አንድ እግዚአብሔር ገጥመዋል። እግዚአብሔር እጅ ቀን መጠበቅ ነው። እግዚአብሔር ያከብራቸዋል። አሜን አሜን አሜን። ስለዚህ ልጅ መውለድ ሊዘገይባቸው እንደሚችል ማድረግ ማወቅ አለባችሁ። የምትሄዱበት ጉዞ ላይ እብሪት ማንኛውም ነገር ስትሄዱ መንገድ ላይ ንቁ ሁኑ። በቃ ብርቱ ሁኑ፣ ጠንካራ ሁኑ። የሚዘገይበት ነገሮቹ ሲዘገዩበት ወይ መንገድ ላይ ክረው ሊሆንበት ሊቆይባችሁ እንደሚችል ማወቅ አለባችሁ፣ ማመን አለባችሁ። በዛ ሰዓት ላይ እንግዳ አይሆንባችሁ። የሚመጣው ፈተና ላይ በርታችሁ ስትል እንግዳ አይሆንባችሁ። መዘገየት ሲመጣ እንግዳ አይሆንባችሁ። ለመበላሸት ዞር ስትል እንግዳ አይሆንባችሁ። እግዚአብሔር ደግሞ ተመልሶ እንደሚያስተካክል ታምናላችሁ። አሜን አሜን አሜን። ብዙ ሰዎች የሚደነገጡት ለምንድን ነው መሰለ? የሚፈሩት ለምንድን ነው? እንደዚህ ከሆንኩ ምን ሆነ? አንድ ውጣ ያለ እኔ ካንተ ጋር ያለው ማን ካንተ ጋር አለ? እግዚአብሔር ካንተ ጋር አለ። ውጣ ውጪ ካንተ ጋር ነው ያለው እግዚአብሔር አለ። በዛ በመስተዋል ውጣ፣ በግንዛቤ ውጣ። እግዚአብሔር ያሰበው ሁሉ ያሳካሃል። ያቀርከው ሁሉ ያሳካልሃል። የዘገየበት ነገር ፈጥሮ ይመጣል። ሃሌሉያ ሃሌሉያ። በረከት ክብር ለጌታ ይሁን። ጣዖቷን ታስቆጣ ታበሳጫት ነበረ። ያህና ማሳን የዘጋ አጋንንት አይደለም፣ አጋንንት አይደለም። እግዚአብሔር ቃል ይናገራል። ክብር ለጌታ ይሁን። ያንተ በረከት የዘጋም አጋንንት አይደለም። ሊዘገይ ይችላል። እግዚአብሔር በሳት ይመጣል። አሜን። ቆይቷል፣ አርጅቻለሁ፣ ዘመን የለም፣ ጊዜ የለም፣ ሰዓት ሄዷል፣ አልተማርኩ ምናምን አትቆጣር፣ አታውራ። እግዚአብሔር በጊዜው መጥቶ ነገር ውብ ያደርጋል። ቢዘገይ በሰዓት መጥቶ ውብ ያደርጋል። በነገሮች ሁሉ ጣልቃ ይገባል። አንድ ሰው እግዚአብሔር በርሲ አይዘገይም በርሲ በሰዓቱ ይመጣል፣ በጊዜው ይመጣል። አሜን ትላለህ። ስለዚህ መዘገየት እንደሚጋጠም በእግዚአብሔር ቃል ባይኖር ኖሮ እንሰጋዋለን። አሁን አለመብራት ነው አለመቀበል ወይ አልገባልንም እንጂ በእግዚአብሔር ቃል ውስጥ ባይኖር ኖሮ ስጋት ውስጥ እንገባለን፣ ችግር ውስጥ እንገባለን፣ ጭንቀት ውስጥ እንገባለን፣ ግራ እንጋባለን። በእግዚአብሔር ቃል ውስጥ መዘገየት አለ። ባንተ ሀ ብሎ አልጀመረም፣ ባንቺ አንድ ብሎ አልጀመረም። መዘገየት አለ፣ በቃ አለ። በሳቱ ይመጣል። የሚመጣው ደግሞ ተራ ነገር አይደለም። ኢየሱስ ጌታ ነው። የጠነከረ ይመጣል፣ የበረታ ይመጣል፣ የሚያስኮራ ይመጣል፣ ኮልታፋ አይመጣም። ሃሌሉያ ሃሌሉያ። ውስጣችሁ ያለው ጸጋ ሊዘገይባችሁ ይችላል። ወዳጆች መገነዘብ ያለብን የእግዚአብሔር ዓላማ ምን እንደሆነ በእናንተ ህይወት አጣብቃችሁ ማወቅ አለባችሁ። በደንብ አድርጋችሁ ማወቅ አለባችሁ። ስትሄዱ ማወቅ አለባችሁ። በሁሉም ነገር እግዚአብሔር አመስግኑ። ሲዘገዩ አመስግኑ፣ ሲሰጡ አመስግኑ። እግዚአብሔር ደግሞ ሲሰጥ ደግሞ ስፍራ አትልቀቁ። በዚህ ዘመን ብዙ ሰዎች ሲመለከቱ አይታንክ የሰው ድካም ሊሆን ይችላል ብዬ አምናለሁ። ግን ስፍራ ይለቃሉ። ያሰበው ነገር ሲሳካ ስፍራ ይለቃሉ። የተለያዩ ነገሮች ላይ ከመንፈሳዊ ህይወትን ፈቅ ይላሉ። እንደዛ መሆን የለበትም። ክብር ለጌታ ይሁን። ማድረግ ያለባችሁ በእግዚአብሔር ጽኑ፣ እግዚአብሔር ያከብራችኋል። ሶስተኛ እድገት ሊዘገይ እንደሚችል በትዕግስት መጠበቅ አለብን። እድገት፣ ፋይናንሻል እድገት፣ አይምሮ እድገት፣ የጸጋ እድገት፣ ማንኛው እድገት ህፃን ልጅ እንደተወለደ እንደማያድግ ምንድነው የሚሆነው? የሚያድገው ይወለዳል። አይኔ አይገለጥም ነበር፣ ከዛ ይገለጣል። ከዛስ ምን የሆነ ነበር? ጡት ራሱ መውሰድ አይችልም። ማን ነው የሚሰጠው? አይን አለ፣ ጆሮ አለ፣ ግን ማን ነው? እናቷ ትሰጣለች። ቀስ ያለ ከጡት ወደ ወተት፣ ከወተት እያለ ቀስ ያለ ጠንካራ ምግብ እንደምበላ እድገት አለ፣ ሂደት አለ። ለሁሉ መጠበቅ አለባችሁ። ምንም ያለ ጊዜ ትልቅ ለመሆን ስንሞክር ነገሮቹ ሊበላሹ ይችላሉ። ስለዚህ በትዕግስት ሲጠበቁ እግዚአብሔር በሰዓቱ ይመጣል። አሜን አሜን አሜን።